ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 37ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ሴፕቴምበር 28 ነው። እንግዲህ ጊር 36 በሚለው ቪዲዮ ላይ ወይም ከዚህ ቀደም በነበረው ቪዲዮ ላይ ለማለት እንደሞከርኩት እንግዲህ አንሎኪንግ ኢትዮጵያን አርባን ላንድ ኤንድ ሃውሲንግ ማርኬትስ በሚል የታመቀውን ወይም የተቆለፈበትን የኢትዮጵያ የመሬትና የቤት ገበያ ከፍቶ ለስራ ማዋል በሚል ርዕስ በጻፉት ላይ ከሞላ ጎደል እንግዲህ ያሉትን ጠቅላላ አድርገን ብናስቀምጠው የሚሉት ምንድነው? መንግስት በሚከተለው ፖሊሲና አሰራር የመሬት ገበያውንም አዛብቶታል፣ የቤት ገበያውንም አዛብቶታል። አልሚዎች ራሳቸው ማለት ዴቨሎፐሮች፣ ገንቢዎች እና ቤት በማምረትና በመሸጥ የተሰማሩ ሰዎች በገበያ መሰረት ቤት አምርተው ለገበያ ማቅረብ እንዳይችሉ አድርጓል። ህዝቡም በገበያ ተወዳድሮ ቤትና መሬት መግዛት እንዳይችል ሰንካራ ሆኗል። በዚህ ላይ ደግሞ መንግስት ዝቅተኛ የህብረተሰብ ክፍሎችን አግዛለሁ በማለት በመሃል ገብቶ በሚያደርገው የድጎማና ጣልቃ ገብነት ምክንያት በከፍተኛ ደረጃ የቤት ገበያውን የመሬት ገበያውን አዛብቷል። ስለዚህ ከዚህ በፊት አሁን የሚከተለው የነበረውን መንገድ በሙሉ ይተውና ገበያ መር ወደሆነ ስርዓት ውስጥ ይግባ። ይህንም ያስተካከል። እንደዛ ቢያደርግ እንግዲህ መግቢያው ላይ ላይክ ነው። አሁን አዲስ አበባ ፐሪ አርባናይዜሽን እያጠቃት ነው ማለት። እዚህ ጋር ህንፃ ታያላችሁ፣ እዚህ ጋር ጋሪ ታያላችሁ፣ እዚህ ጋር ቆንጆ ሰፈር ታያላችሁ። መለስ ብላችሁ ወረድ ስትሉ በጣም የቆሸሸ ሰፈር ታያላችሁ። ማለት እንደዚህ ድብልቅልቅ ያለ ከተማ ነው የምትሆነው። በዚህም ትቀጥላለች። ያን ብቻ ሳይሆን የስራ አጥነት ቁጥር አለ፣ የኑሮ ውድነት አለ፣ የጤና ጉዳይ አለ፣ የቤት ማግኘት ጉዳይ አለ፣ የአካባቢ ውድመት አለ፣ ወዘተ። እነዚህ ሁሉ ችግሮች መጥተዋል። ስለዚህ ያለው አማራጭ ያ ነው። ግን ይሄን ነው የሚሉት። ይሄንን እንዴት ነው የሚተገበረው ነው ምክሩ። ሀሳቡ ጥሩ ነው። ችግሩ የተነቀሰበት የተብራራበት መንገድ ትክክል ነው። ግን መንግስት ይህንን ነገር ተረድቶ አንደርስታንድ አድርጎ አቅጣጫ ለመለወጥ አሁን በተለይ ደግሞ አሁን ባለበት ሁኔታ የአስተሳሰብ ብቻ ችግር አይደለም ያለበት። የአስተሳሰቡ አምጥቶ ያስገባው እሱና እንግዲህ የመለመላቸው ምናልባት እኔ ልክ ከሆንኩ ነው የመለመላቸውና ከእርሱ ጋር አብሮ ያሰለፋቸው ልማታዊ ባለሀብቶች በሚል የሰበሰባቸው ሰዎች እንደዚሁም ፋይናንሻል ስርዓቱ የገንዘብ እጥረት ችግር ውስጥ ማለት የፋይናንሻል ክራይሲስ አፋፍ ላይ ነው ያሉት። ምክንያቱም ቤት ገንብተዋል፣ ቤት ደጉመዋል፣ ወዘተ ወዘተ ዋጋ አዛብተዋል። ነገር ግን የተወሰኑ ሰዎችን ሀብታም ያደረጉት እንጂ በሀገር ደረጃ ኤኩተብል የሆነ ኤኩተብሊቲ ያው መሳሳት የሌለብን ነገር ሁሉን ሰው እኩል ሀብታም ማድረግ አይቻልም። ነገር ግን ሰዎች ተወዳድረው ሀብት ማፍራት የሚችሉበት የተደላደለ ምህዳር አልተፈጠረም። ሀብት ማፍራት የሚችሉ ሰዎች የመንግስት አጨብጫቢ መሆን የሚችሉ ከሞላ ጎደል እንደ ኬሻ መሞላት የሚችሉ እና አቋም የሌላቸው ሀሳብ የሌላቸው ጥገኛ ነው ሰብስቦ ልማታዊ ባለሀብት የሚል ያለው። ስለዚህ እነዚህ ጥገኞች ደግሞ ማለት በቃ እንትን ናቸው፣ ዳፍንታም ናቸው፣ ሚዮፒክ ናቸው፣ አርቀው ማየት አይችሉም። ማለት በመንግስት ብዙ ድጋፍ ሀብት ተሰጥቷቸው በገበያ ተወዳድረው ያገኙ የሚመስላቸው አዙረው ማየት የማይችሉ በጣም ጠባብ ሰዎች ናቸው እና ችግር ውስጥ ነው ማለት ነው። ምናልባት ልክ ከሆንኩኝ ብዙ ቤቶች ተገንብተዋል። እነዚህ ቤቶች በብድር ነው የተሰሩት። እነዚህ በብድር የተሰሩ ቤቶች ግን ገበያ የላቸውም። ምክንያቱም ህብረተሰቡ አብሮ አላደገም። የተወሰኑ ጥቂት ሰዎች ናቸው በልማታዊ ባለሀብት ስም አቅም እንፍጠር ምናምን በሚል ስም ሪል አቅም ፈጣሪዎቹ ተገፍተው ወጥተው የመንግስት ታዛዥ የሆኑ ጫማ ጠራጊ ሰዎች ናቸው አቅም የተሰጣቸው። ስለዚህ ሪል ካፓሲቲ በሀገሪቱ ውስጥ አልተፈጠረም። ተጠቃሚነት አልተረጋገጠም። ጥቂት ሰዎች ናቸው። ስለዚህ ቤቶች ብዙ ተገንብተዋል። እነዚህ ቤቶች የተገነቡት ደግሞ በብድር ነው እና እነዚህን የተገዙ ቤቶች መግዛት የሚችል ህብረተሰብ ክፍል አልተፈጠረም በበቂ ሁኔታ። ስለዚህ ትልቅ የዕዳ ክምር እና መከፈል የማይችል የዕዳ ክምር ተፈጥሯል። ስለዚህ ተያይዘው ነው አብረው ሊዘብጡ የሚችሉት ትክክል ከሆነ ማለት ነው። በተለይ አሁን እንበልና አስተዳደር ለውጥ ምናምን መጥቶ ማለት ባንኮቹ
በትክክል ብድራችሁ 3 ወር ያልተከፈለ ዕዳ ካለ ማለት ነው ስፔሻል ሜንሽን አስገቡት። እንደዚህ ካለ 6 ወር በተከታታይ በትክክል ካልተከፈለ ዲፎልት አርጉት። ሪስኬጁል እንዳታረጉ። ዲፎልት ካረጋችሁት ለአራጅ አውጡት ምናምን ከመጣ ብዙ ጣጣ የሚፈጠር ይመስላልና ምክር ሀሳቡን ለመስማት የሀሳብ ችግርን ብቻ አይደለም አሁን ያለበት። ኦልሬዲ ከፍተኛ ትስስርና አዘቅት ተፈጥሯል። እንግዲህ ያንን ነው እያየን ያለ ነው ማለት ሙሉ ፒክቸሩ ይሄ ነው እና እንግዲህ ዛሬውን ስንቀጥለው ምን ይላል? the government should ensure supply of serviced land through increased competitive bidding and an improved lease payment system. መንግስት ሰርቪስድ ላንድ ማለት ምን ማለት ነው? ለግንባታ የሚያስፈልጉ መሰረተ ልማቶች የተሟሉለትን መሬት ያሳድግ ነው የሚያቀርብበትን መንገድ ያሳድግ። ይህንንም የሚያሳድገው እንዴት ነው? ግልጽና ቀጥተኛ በሆነ የጨረታ ሲስተም እና የሊዝ ክፍያ ስርዓት ነው። እኔ እንግዲህ እነሱ ምን አልገባኝም እንጂ የሊዝ አዋጁን ሄዳችሁ ብታዩት የሊዝ ስርዓት ቀጥተኛና ምናምን መሆን አለበት ምናምን አለበት ነው የሚለው። እሱም ራሱ የሊዝ አዋጅን ሄዳችሁ ብታዩት በጨረታ መሆን አለበት፣ ጨረታው ግልጽ መሆን አለበት፣ ጨረታው ከመውጣቱ በፊት እንደዚህ መሆን አለበት፣ የተሳታፊዎች ቁጥር እንዲህ መሆን አለበት ምናምን ብሎ ነው የማለት ችግር የለበትም ነው ማለት። የገበያ ስርዓት መገንባት አለብኝ ምናምን ማለት ችግር የለበትም። ያለበት ችግር ምንድን ነው? እንዳልኳችሁ አያምንም ነው በነፃ ገበያ ስርዓት። የሊዝ አሁን ለምሳሌ የተሻሻለ የሊዝ ክፍያ ስርዓት ይምጣ ማለት ምን ማለት ነው? አሁን እንግዲህ ለእኔ የሊዝ ክፍያው መንግስት የሚመራበት የሊዝ ክፍያ ምንድን ነው እሳቤው? ከመሬት መሬት ያለማውበት ይከፈለኝ አንድ መንገድ ማለት ነው። ለምሳሌ መሬት ለጨረታ ሲያቀርብ ለምሳሌ ሄዶ ለጨረታ ሲያቀርብ ይጠርጋል፣ መሰረተ ልማት ያስገባል። ለምሳሌ ዋና መንገድ ይከፍታል፣ ይገነባዋል፣ ውስጡን በፕሎት አድርጎ ይከፋፍለዋል። ወይም ቆርሾ ቆራርሶ መሬቶቹን አራት ማዕዘን አድርጎ ይከፋፍላል። ቦይ ይቆፍራል፣ መሰረተ ስልክ፣ ቴሌ ምናምን ያስገባል። ይሄንን ያወጣበትን ወጪ ከግምት አስገብቶ ለምሳሌ 1,000 ቤት መሬትም ለ1,000 ወይንም ደግሞ ምንም በል ጠቅላላ ስንደምረው ካሬ ሜትራቸው የሆነ ካሬ ሜትር መጣ ብንል በካሬ ሜትር ስንት እንደሚያደርገው ከወጪው ጋር ያካፍለውና ይሄን ያህል አውጥቻለሁ፣ ስለዚህ መነሻ ዋጋው ይሄን ያህል ነው፣ ይሄንን ከፍላችሁ ተጫረቱ ብሎ አጫርቶ ይሽጥ። በዛ ስራ ሰየው ነው ማለት። በዛ ማለት አንደኛ የማልማት እንግዲህ እንትኑ ካፓሲቲው ይጠይቃል ራሱ ገንዘብ። አሁን ለምሳሌ መሬት ከመሸጡ በፊት መሬቱን ሰርቪስ አድርጎ መጨረስ እና የሚያስፈልገውን መሰረተ ልማት አሟልቶ ለማቅረብ ራሱ ገንዘብ ይፈልጋል። እንደዚህ አይነት ገንዘብ እኔ ራሱ ማምጣት ስለማይችል እኔ የሚሻለው ይሄንን ስራ ራሱ የመስራቱን ስራ ለእንትኖቹ ይስጣቸው፣ ለግለሰቦች ይስጣቸው። ትልልቅ ባለሀብቶች ስለሆኑ መሬቱን ራሱ የማዘጋጀቱን ስራ አንዳንዱ መሬት ወስዶ መሰረት አውጥቼ እሸጣለሁ የሚል ሊኖር ይችላል። አንዳንዱ መሬት ወስዶ ግማሽ ገንብቼ እሸጣለሁ የሚል ሊሆን ይችላል። አንዳንዱ መሬት ወስዶ ሙሉ ቤት ሰርቼ እሸጣለሁ፣ ዴቨሎፐሩ ራሱ። አንዳንዱ መሬት ወስዶ መሬቱን አዘጋጅቼ ብቻ እሸጣለሁ። ስለዚህ የተለያየ አይነት መሬት አልሚ ትፈጥርና በእኔ እምነት ነው የምላችሁ። ስለዚህ መሬት ወስዶ መሬቱን ብቻ አልምቶ ሰርቪስ አድርጎ መንገድ ጠርጎ ውስጡን ነው የምላችሁ። ዋናው መንግስት ይሰራል፣ ትልልቁን መንገድ የአውራ ጎዳናውን ማለት ነው። ውስጡ ግን በየመንደሩ ያለውን የጠረጋ ስራ፣ እሱን አስፓልት ማድረግ፣ እንትኖችን ቱቦዎችን መቅበር ምናምን ማለት፣ ሲዌሬጅ ማስተካከል፣ የሴፕቲክ ታንኩ የሚወጣበትን ምናምን ማድረግ ወይም ምንድነው የሴፕቲክ ታንኩን እንኳን አይዶን ነው ወይ ሴፕቲክ ታንክ የሚዘጋጅበትን ማድረግ ወዘተ ወዘተ። እነዚህን አይነት ነገሮች ሰርቶ የሚሸጥ ሰው ጋር ተስማምተው ለእሱ መስጠት እና እነሱ ምክንያቱም ራሱ የስንቱን ሰው ቤት መሬት ዴቨሎፕ አድርጎ አይችለውም፣ ይከብደዋል ነው። ዋቴቨር ኬዝ ነው። በዛ መልኩ ቢሆንና የሊዝ ሲስተሙ ሳቤው ለምሳሌ መሬት በሊዝ ሲሸጥ መንግስት ሊዝ ብሎ መሬት ሲሸጥ ያወጣሁትን ወጪ መልሱልኝ በሚል እሳቤ ቢሆን መልካም ነበር ነው።
እሱ ግን ሲያስብ የሚያስበው ምንድን ነው? ከመሬት የሚገኝ ገቢ ህገወጥ ገቢ ነው ብሎ የሚያስብ። አሁን ለምሳሌ መሬት በሊዝ ሸጠላችሁ፣ አልምቶ ሸጠላችሁ። ለምሳሌ አንድ 400 ካሬ ሜትር መሬት ሸጠላችሁ ዛሬ በሊዝ ሲሸጥላችሁ እንበልና 2 ሚሊዮን ብር ነው ይሸጣላችሁ። ከ10 ዓመት በኋላ ይሄ መሬት ዋጋው 4 ሚሊዮን ብር ሆነ። እችን 2 ሚሊዮን ብርን መለስ አምጣ የሚል ነው። በኋላ ሪቫሉዌሽን ለምንድን ነው? እሳቤው እንደዛ ነው። እና ይሄንን ይቀይር ነው። ይሄንን ግን እንዴት አድርጎ ነው የሚቀይረው? እኔ ከሚከብለኝ ነው ማለት መሬቱን ባለቤት አድርገህ መስጠትን ይጠይቃል። መጥቼ አልነካብህም፣ ንብረትህ ነው። አሁን እኮ ያንተ አይደለም ነው የሚለው። የመጠቀም መብቱን ነው የምሰጥህ። ከመጠቀም መብቱን ደግሞ እሴት የሚፈጠር ከሆነ እየመጣው እሷን ወስዳለሁ ነው። ስለዚህ ኢምፕሩቭ ያደርገው ሊዝ ፔመንቱን በዚህ መልኩ። ግን የሚሰማ መንግስት ነው ወይ? እኔ አይመስለኝም። ኢት ሹድ ኦልሶ ኢንትሮዲውስ ላንድ ቤዝ ፋይናንሲንግ፣ ላንድ ቫሊዩ ካፕቸር ሜካኒዝም ፎር ኢንፍራስትራክቸር ሰርቪስ ፕሮቪዥን። ኢት ሹድ ኦልሶ ኢንትሮዲውስ ላንድ ቤዝ ፋይናንሲንግ። ምን ማለት ነው ላንድ ቤዝ ፋይናንሲንግ? እንግዲህ ላንድ ቤዝ ፋይናንሲንግ ላንድ ቫሊዩ ካፕቸር ሜካኒዝም ፎር ኢንፍራስትራክቸር ሰርቪስ ፕሮቪዥን የሚለው መንግስት ኢንፍራስትራክቸር እና የተለያዩ አገልግሎቶችን እያስገባና እየጨመረ በየአካባቢው በሄደ ቁጥር የአካባቢው ዋጋው እየጨመረ ይሄዳል። ስለዚህ ያንን ኢንፍራስትራክቸር የጨመረበትን ዋጋ ለምሳሌ የመሬት ግብሩን ከፍ በማድረግ ወዘተ ወዘተ የተለያዩ ክፍያዎችን ከፍ በማድረግ አካባቢው ዋጋችሁ ጨምሯል እኔ በሰራሁት ስራ፣ ስለዚህ ለዚህ ያወጣሁትን ወጪ መልሱልኝ በሚል አይነት መልኩ ማለት አካባቢያችሁን አልምቻለሁ፣ እንትናችሁን ጨምሬያለሁ በሚል እንትን ይጣልባቸው ነው። ሊያስኬድ ይችላል የተወሰነ ደረጃ። ማለት ምንድነው የሚባለው? ያው የመንግስት ወጪው ሲጨምር ግብር ይጨምራል። ኖርማሊ እንደ ተጠቀማችሁት መጠን በግብር እሳቤ ከሆነ ያስኬደኛል። ግን መንግስት በእኛ ሀገሩ አሁን ለአንድ ቫሊዩ ካፕቸር ላርግ የሚለው በምንድነው? የሊዙ ዋጋ ሲጨምር የሊዙን ዋጋ የተጨመረችውን የሊዝ ዋጋ ሳይሆን የመሬቱ ዋጋ እሴቱ በጨመረ ቁጥር እሴቱን በሙሉ ጠቅልላ አምጣ ነው የሚለው። እዛ ላይ የመሬት ግብር እያስከፈላችሁ ነው። ይሄኛው በትክክል አንደርስታንድ ካረኩት አንድ አካባቢ የበለጠ እየለማ በሄደ ቁጥርና የቦታው የመሬት ዋጋ ከፍ እያለ በሄደ ቁጥር በግብር በክፍያ በአገልግሎት አሰጣጥ ወዘተ ወዘተ የሚሰበሰቡትን ክፍያዎች ከፍ በማድረግ መንግስት የዛን አካባቢ እሴት ለመጨመር ለምሳሌ አዲስ መንገድ ጠርጎ አውጥቶ ወይም አዲስ አይነት ሰርቪስ አምጥቶ ምናምን ዋጋችሁን ከፍ ካረገ እንደዛ አርገ ኮሌክት አርግ ነው ያስኬዳል። ግን ኢትስ ቶታሊ ዲፍረንት ፍሮም መንግስት ከሚያስብበት። ለምሳሌ እኔ በተረዳሁበትና የኛ ሀገሩ መንግስት ቫሊዩ ካፕቸር አለው የሚለው ዋጋው ከጨመረ አረ የመሬቱን ራሱ ሪቫሊዩ አድርጌ የሊዝ ሪፔመንታችሁን ራሱ አስተካክላለሁ ምናምን የሚልበት አይነት ነገር ነው አሁን በህገ መንግስቱ ላይ ያለው አይደለም። ሪቫሊዩ ላረግ እችላለሁ የሚል በህገ መንግስቱ ላይ ሳይሆን በሊዝ ህጉ ላይ ካልተሳሳትኩ ሪቫሊዩ አረጋለሁ ሁሉ የሚል አይነት ነገር ስለሆነ ስትሸጡ ደግሞ ሪቫሊዩ አድርጎ ዲፍረንሱን ሁሉ አምጡ ምናምን የሚልበት ሁኔታ ስላለ እሱ አይነት ቫሊዩ ካፕቸር ተገቢ አይመስለኝም። ይሄኛው ግን የሚያስኬድ ይመስለኛል። ግን መጀመሪያ እሱ እንዴት ልበላችሁ እንደዛ ያስኬዳል። ያው የመንግስት ውሳቤ ከተቀየር መሬቱን የእናንተ ነው ብሎ ማመን አለበት መንግስት ሲጀምር። አሁን ትልቁ ችግር በእኛ ሀገር መሬቱና እዛ ላይ የሚፈጠረው ሀብት የእናንተ ነው ብሎ አያስብም ነው። ሞreover government of Ethiopia can leverage land by capturing at least part of the increase in value resulting from land improvements, hazard mitigation, infrastructure provision, tenure security improvements and or densification and use this process to bridge the affordable gap. ስለዚህ ከዚህ አሁን ይሄንን የሚሉትን ነገር አሁን ያልኳችሁን ነገር ነው። ለምሳሌ አደጋ ከቀነሰ ምን አድርጎ ነው አደጋ የሚቀነሰው? ኦልሬዲ አሁን ለምሳሌ እንዴት ልበላችሁ በፕላን የተሰራ ምናምን ያለ ሰፈር ውስጥ ገብታችሁ ቤት ገነባችሁ፣ መንገድ ገብቶበታል ምናምን እናንተ ላይ አምጥቶ አሁን የመሬት ግብር የሚጨምርበት ምን አገልግሎት ሰጥቶ ነው ግብሩን የሚጨምረው? ሃዛርድ ሚቲጌሽን አሁን ልበላችሁ እንደው
አዲስ የተሰራ መንደር ሄዳችሁ በፕላን ከተሰራ ሃዛርድ ሚቲጌሽን ምን አይነት አይዶን ነው። እሳት እንዳይገባ ከሆነ እሳት አደጋ ይገባል። ኢንፍራስትራክቸር ፕሮቪዥን መብራት ከሌለው መንገድ ከሌለው ምናምን አዲስ እንደዛ ካረገላችሁ እሰየው። ግን አይ ላይክ ሀሳቡ ይሄ ነው። እኔ ግን እንትን ሆኖ አላገኘሁትም። ስለዚህ ሃዛርድ ሚቲጌሽን አደጋ ቅነሳ፣ የመሰረተ ልማት አቅርቦት እና የባለቤትነት መብታችሁ ላይ የዋስትና ችግር እንዳይገጥማችሁ ማለት መተማመኛ መፍጠር፣ አካባቢው ሰው በጣም ተፈላጊ ሆኖ የህዝቡ ቁጥር እየጨመረ በሄደ ቁጥር የቦታው ዋጋ ሲነሳ ከዛ የሚፈጠሩ ነገሮችን በግብር መልኩ በክፍያ መልኩ ወዘተ ወዘተ ከእናንተ ይሰብስብ። በተወሰነ ደረጃ ፌር ነው። እኔ ግን መንግስት በጣም ታክስ ዲፔንደንት ሲሆን እና እንዴት አድርጌ ነው ከሰው ገንዘብ የምፈለቅቀው የሚል አይነት አስተሳሰብ ሲኖረው እኔ ጥሩ የልማት ኃይል ይሆናል የሚል እምነት የለኝም። ግን ይሄ አሰራር እንዳሰራር የሆኑ ቦታዎች ላይ እንትን የሚል ይመስለኛል። ማለት በተለይ መንግስት ለአንድ የህብረተሰብ ክፍል በተለየ መልኩ አዲስ አገልግሎት ካቀረበ ለዛ ላቀረበው አገልግሎት በግብር መልኩ ተጨማሪ ላይክ ነው ያንን ዋጋ የሚመልስበት ነገር ከሰዎች ቢጠይቅ ተገቢ ይመስለኛል። ግን ምንድነው የምታደርገው ነው? ምን ትጨምራለህ? I don't think. Then proposed reforms to HDP include auctioning land use rights to land that has been identified and using the sales process to support a targeted subsidy scheme that will improve eligible households' access to housing finance applied by the private sector. Proposed reforms to HDP include auctioning land use rights to the land that has been identified. እንግዲህ ለኮንዶሚኒየም ተብሎ የተዘጋጁ ቦታዎችን ዝም ብሎ ከመስጠት ማጫረትና መስጠት ለማን ነው የሚያጫርተው? ነው ራሱ መስሎ የሚገነባው ነው። ለማን ነው የሚያጫርተው? Proposed reforms to HDP include auctioning land use rights to land that has been identified for next ለሚቀጥሉት የኮንዶሚኒየም ግንባታ የታጩ ቦታዎችን በማጫረት ከዛ የሚገኘውን ገቢ ለሰብሲዲ መጠቀም ይላል። ግን ለማን ነው የሚያጫርተው? ራሱ አይደለም ወይ የሚሰራው? and using the sales proceeds to support targeted subsidy scheme that will improve eligible households access to housing. ነው I wish አብረን ብናየው ነው ቻት ጂፒቲ ላይ ነው since the government is building the HDPs, whom is he going to auction, right? The land slated for future future IHDP. Since the government is building the IHDP, whom is he going to auction the land slated for future IHDP? That passage a little tricky if you don't unpack how land and housing rights are structured in Ethiopia. So all land is publicly owned. Constitutionally, private parties can't own it, right? What can be transferred, HDP traditional approach. The government identifies urban land for condominium housing projects. It often subsidizes post land allocated blah blah and construction. Then the proposed reform, instead of the government giving away valuable urban land to contractors at low lease prices, the reform suggests auctioning the land use right to private developers or housing cooperatives, so they pay the market value. These proceeds are then redirected. Who would beat these auctions? Private blah blah. The logic behind government stops wearing two hats. Land allocator አስር ነገር ነው ማለት ነው። አንድ ነገር ደጋግሞ የማለት ነገር ነው። እኔ ማስብ የነበረው ራሱ ነው የሚገነባው፣ ራሱ ለማን ነው የሚያጫርተው ነው። ግን አባባሉ እንግዲህ ውስጠ ወይራ ነው።
መገንባቱን አቁምና አጫርተ ለፕራይቬቶች ስጣቸው ነው። ይሄን ሁሉ ከመተብተብ በቃ አትሆንም አንተ ገንቢም ሆነ እሱ ግን እንደዚህ ነው ወይም ያስበው እኮ ማለት የሀገራችን መንግስት እንትን ነው የሚለው ልክ ነው። እኔ ዘበኛ አይደለሁም የሚል መንግስት ነው። ማገዝ አለብን ነው አናቃቸውም ወይ የሉም ነው አይን እያየ እነሱ ባለጸጋ የሆኑ ይህ የሆነ የህፃናት መንግስት ነው። ስለዚህ ሀሳቡ አሁን እንግዲህ እንትኑ ምንድነው ሳይሉት አንተ ለራስህ ብለህ መሬት ወስደህ ኮኦፕሬቲቮቹም እንደሱ ናቸው እኮ እነሱ አሁን ኮኦፕሬቲቮቹም መሬት ተሰጥቷቸው ነው ብድር ተመቻችቶለት በማርኬት አይደለም የሚሰሩት። መንግስት አሁን የቤት ችግር ፈታው ብሎ ሲምቦጣረቅ ከሚውል ኢሚዲየት ሶሉሽን ስለሚፈልግና እንዳልኳችሁ ሳይካትሪክ ኬስ ስለሆነ ነው እንጂ ያለውን የገንዘብ አቅም ወስዶ ስራ ፈጠራ ላይ ገብቷቸዋል። ስራ ፈጠራ አይደለም ማለት ምንድነው? ስራ የሚፈጥረው ስራ ተቀጥቅጣ ትፈጠር ምን አለሽ ተራ ወይ ምናምን በምናምን አስቀጥቅጣ ተሰራ። ስራ ፈጠራ ማለት ምን ማለት ነው? ልቀቀውና አንተ ወጥተህ ስትቆም ራሱ ይፈጠራል ነው እኮ አሁን መንግስት አልገባ ያለው ነገር እና አይሰራም። ይቅርታ አድርጉልኝና ምክሩ ልክ ነው፣ ግን መንግስት ፍልስፍናውም ፈንዳሜንታሊ ካልተለወጠ ከቤት ገበያ ውጣ። አሁንም የወጣው ብር ስላጠረው ነው፣ ስለደነገጠ ነው እና ዕዳ ስለበዛበት የሚያረገው ምናምን ስለጠፋ ነው እንጂ እንደ እንትን ነው እንደሰካ ይሄ የሆነ ሱሰኛ ሰው የለም በቃ ላይክ ነው አጭሶ ጠጥቶ ታሞ በቃ በጣም ከፍተኛ ሲሪየስ ነገር ላይ ከደረሰ በኋላ ይድነ ላይክ ነው ወደ ሞት አፋፍ ሲቀርብ ወይም በጣም ሲታመም ደንግጦ እንትን ይልና እስኪያገግም ይጠብቃል። ከዛ ደግሞ ይነሳበታል። ልክ ሲያገግም ሰውነቱ የተመለሰ ነው የሚመስለው። ምን ዘላለም አልኖር ብሎ ተመልሶ ይገባበታል እና መንግስትም እንደዛ ነው። ስለዚህ ሰውን አልተረዱትም። ያው ዝም ብሎ ምክሩ የዞን ጆሮ ነው የሚገጥመው የሚል እምነት ነው ያለኝ። ግን ሀሳቡ የሚለው ምንድነው? አንተ አትጫረጥ፣ መሬቱን ለግለሰቦች አጫርታቸው፣ ግንባታውንም ግለሰቦች ይስሩት፣ የገዢዎችን አቅም ያገናዝብ። ገዢዎቹ ራሳቸው አቅም የላቸው ማለት እንደዛ ቢሆን ኖሮ እኔ ይመስለኛል አሁን ወደ ኮኦፕሬቲቭ ሄደው ይህንን ምክር ሰምተህ ለኮኦፕሬቲቮቹ የተሰጠው የኮኦፕሬቲቮቹ አንተ ተውና ለኮኦፕሬቲቮቹ ልቀቅላቸው። ኮኦፕሬቲቮቹ ራሳቸው የመንግስት ማደጎ ናቸው፣ አይሰሩም። ለምንድነው አይሰሩም? ገዢ የለም ነው። ገዢ አገሪቱ እንትን ነው። ግብርና እንዴት አታስቡትም? የገጠር መሬት ማስተላለፍ ነው እንጂ መሸጥ አይቻልም። ምን አገባ? ለምን እብድ የአእምሮ በሽተኛ ነው እኮ ችጋራ እና አርፈ ቁጭ በል አይሰማም ነው። Indeed, this proposal could be considered flagship project for the country because it touches upon all policy directives in 5 ways. Indeed, this proposal could be considered flagship project for the country because it touches upon all policy directives 5 ways. ማለት በጣም ወሳኝ ፕሮጀክት ተብሎ ሊታይ ይችላል። ምክንያቱም የፖሊሲ መመሪያውን በ5 መልኩ አፌክት ያደርገዋል ነው። First, it enables the market to work by removing barriers to entry and allowing the private sector to access to interland, housing and finance. ማለት አይሰራም። ማይሰራው ለምንድን ነው? የስነ እንትን ነው እኮ ላይክ ነው። መንግስት የሳይካትሪ በሰንሰለት ታስሮ እኮ አማኑኤል ገብቶ መድኃኒት የተሰጠው ምናምን መታከም ያለበት መንግስት እኮ ነው። ይሰማል ወይ? መሬትህን
ማውረስ እንጂ መሸጥ አትችልም ብሎ የገጠር ህዝብ የሀገር በመቶ ሚሊዮን የሚቆጠር የገጠር ህዝብ እንዲያርጎ የያዘ መንግስት ከተማ አይሰራም። ኮኦፕሬቲቮቹም አሁን ከገቡ እኔ ትክክል ከሆንኩና ያሉበት የማነቆ መጠን ይሄ ከሆነ አይሰራም፣ በፍጹም አይሰራም። ኢት ዲዝንት ወርክ። የማይሰራ ከሆነ ደግሞ ያው ወርልድ ባንክ ራሱ መፍትሄ ማምጣት የሚችል ድርጅት አይደለም። ምክንያቱም እንደዚህ ሲደረግ አሁን የሚሉት ምንድን ነው? ሪሙቪንግ ቤሪየርስ ምንድን ነው የሚባለው? ተግዳሮቶችን በማንሳት የግል መስኩ በነፃነት ወደ መሬት ገበያው እንዲገባ፣ ወደ ቤት ገበያው እንዲገባ እና የብድር አቅርቦት በነፃነት ማግኘት እንዲችል ይሆናል። አይሆንም፣ አይሰራም። ሰከንድ ኢት ሴግመንትስ ዘ ማርኬት ኤንድ ኢንትሮዲውስ ታርጌቲንግ ሜካኒዝም ኢንቱ ሰብሲዲ ፕሮቪዥን። ከዛ ደግሞ ገበያውን በአንጓ ከፍሎ የትኛው ሰብሲዲ እንደሚፈልግ ለማወቅ ያግዛል። አያግዝም። Third, it captures land value and reinvests the revenue generated back into the market. በሶስተኛ ደረጃ ማለት መሬት አወዳድረ የምትሸጥ ከሆነ ቫሊዩ ታገኛለህ። እሱ ያስኬዳል። ይሄ ቫሊዩ ካፕቸር ለማድረግ ምክንያቱም አንተ አገነባ መሬት መሸጥ ነው። ስትሸጥ ለያለማህበትን ተቀብለህ ነው፣ ያስኬዳል። Fourth, it grows the housing finance system by attracting savings to banks and making mortgage products both more accessible to households and less risky for banks. አይሆንም፣ አያደርግም። Finally, it reforms ማለት የሚሉት ምንድን ነው? ቁጠባዎች ወደ ባንክ እንዲመጡ ያበረታታል። ከዚህም የተነሳ ካፒታል ስለሚፈጠር ለቤት ለመስራትም ካፒታል ይፈጥራል። ለገዢዎቹም ክሬዲት ሲስተሙ ይሰራል ነው ሞርጌጅ ማለት ገንቢዎቹም ሊኩዲቲ በደንብ ስለሚኖር ተበድረው ቤት ለመገንባት ይችላሉ። ገዢዎቹም ሊኩዲቲ ስለሚኖር ተበድረው መግዛት ይችላሉ። አይችሉም፣ አይሰራም፣ አይሆንም፣ አይመጣም እንደዛ። በስተመጨረሻ it reforms and strengthens the implementing governmental entities through consultative process. የመንግስት አስፈጻሚ አካላትን በማማከር ሂደት ውስጥ ሊያሻሽላቸውና ሊያሳድጋቸው ይችላል። አይችልም። መንግስት የሰው መንግስት ስላልሆነ ማለት በአእምሮ የሚመራ መድኃኒት አይሰራበትም። የሆነ ሚውታንት ነው። እነዚህ አይነት ነገር ብንሰጠው ይሻለዋል ምናምን። ለምን ቅድም በዘረት ላይክ ነው 36ኛ ቪዲዮ ላይ በገለጽኩላችሁ መሰረት ሲሪየስ የሆነ በሽተኛ መንግስት ነው። ስለዚህ አሁን እነዚህ ምክሮች በሙሉ ሄደው አይሰሩም ነው። አራተኛው ይሰራል፣ ሶስተኛው ይሰራል። ምክንያቱም ዳይሬክት ነው ማለት አወጣችሁትና መሬት ሽጥ፣ ኮንዶሚኒየም አትገንባ አላችሁት። እሺ ብሎ ተስማምቶ መሬት መሸጥ ከጀመረ ገንዘብ ያገኛል ኦብቪየስሊ። ምክንያቱም መሬቱን እሱ ስለያዘው የዛኔ ገንዘብ ያገኛል። ላይክ ነው ምንም ጂኒየስ አይጠይቅም፣ አሰራር አይጠይቅም። ላይክ ነው ሌሎች የሚያያዘው ነገር ምናምን የለም። ብቻ እሱ መሬት ለማዘጋጀት ያብቃውና እሱ ኬትም አምጥቶ ያዘጋጃል። ለመሸጥ ያብቃው እንጂ ካፕቸር ያደርጋል ቫልዩ። ከዛ በተረፈ ግን አራቱ አይሰሩም። ከዛ እንግዲህ የቤት ገበያውን የብድር ስርዓት ማሻሻል ነው ማሳደግ የሚል ነው አራተኛ የሚያቀርቡት ምክረ ሀሳብ። With the appropriate level of support and access to capital markets, Ethiopia's nascent housing finance system has the potential to mature into a dynamic marketplace, attracting both local and foreign investment and increasing private sector housing supply dramatically. በትክክለኛው እንግዲህ ገዛና ለብድር ገበያው ማለት የብድር ገበያውን የመጠቀም ድሉ በተመቻቸ መጠን አሁን እንግዲህ ናሴት ማለት እንደዚች የሆነች እንዴት ልበላችሁ
ስንጥር ለስንጥር ቅጥን ያለች ነገር ማለት ነው። ኢትዮጵያስ ናሴት ሃውሲንግ ፋይናንስ ሲስተም እና እቺ እንደዚህ ዝም ብላ እንደ ቀጭን የሆነችው ቤቶችን በብድር የማገልገል የሞርጌጅ ገበያ ማለት ነው። እንትን አቅም አለው በጣም በቃ ላይክ ነው የጎመራ ማርኬት ፕሌስ ለመሆን ነው የውጭና የሀገር ውስጥ ኢንቨስትመንቶችን በመሳብ እና ምናምን ድራማቲካሊ ማርኬቱን በማሳደግ ነው። የለውም ዝም ብላችሁ ነው ለእኔ ነው ብላችሁ ምክንያቱም የለም ሰው ነው ይቹ ያለችው አሁን ልክ ነው። የውጭ ገቢ እንክፈት ብለው ከውጭ ሰው ሊያስገቡ ነው። አይሆንም ነው ሰው ማለት ምን ልበላችሁ አሁን ዝም ብሎ ነው አይመስለኝም። The federal government through MOFEC and NBE should spearhead the development of housing finance system. Ministry of Finance and Economic Cooperation መሰለኝ እንግዲህ ሞፌድ ሊሉ ነው። በብሔራዊ ባንክ እና በገንዘብ ሚኒስቴር ፊት አውራሪነት የቤት ገበያው ፋይናንስ ሲስተሙ እንዲያድግ ሚና መጫወት አለባቸው ነው። ራሳቸውን ሰው ጠዋት ተነስተው ማታ ለመተኛት ራሳቸውን ካበቁ ይበቃል ነው እንጂ እነሱ ስፒሪት ምንድን ነው ስፒሪት የሚያውቁት ነገር የለም። Building the housing finance system is essential for the broader housing market because it encourages supply through development and construction loans, and it supports demand by enabling housing to purchase their own homes and mortgage products. እኔ እንግዲህ የኢትዮጵያን ሕዝብ እኔ የማውቀው ከሆነ እና እኔ የማውቀው የኢትዮጵያ ሕዝብ ከሆነ አሁን የኢትዮጵያ ሕዝብ ባለበት ሁኔታ እንትን እኮ ነው እንትን ነው እናንተ ቆጥቡ እንጂ መለስ ዜናዊ ልክ ነው እንትን ሲል ኮንዶሚኒየም መገንባት እናንተ ቆጥቡ እንጂ እኛ ቤት እየሰራን እንሰጣቸዋለን 5 10 አይሰራም፣ በፍጹም አይሰራም። ህዝቡን አታውቁትም ወይ? እስቲ ከወር እስከ ወር ፕላን አድርጎ በገቢው የሚኖር ሰው አለ ወይ? ስንት ሰው ነው? ልክ ነው ቢባል ገቢ ያለው ሰው አለ? እንደዚህ ስንት ሰው ታገኛላችሁ ነው ማለት ብድርና በቁብ ሰው ስራ ይዞ ቁብ የሚጥልበት እኮ ሀገር እኮ ነው። ገብቷችኋል? ማለት ጥሩ ስራ ይዞ እኔ it doesn't work ለምን አይሰራም? እኔ ለመሰላችሁ ላይ ነው ማልንዘባዘብበት ኦሬዲ ብየዋለሁ። እንትን አይደለም ነው ማለት የኢትዮጵያን ችግር የቤት ችግር ከመፍታት ልትጀምረው ትችላለህ እንዴ? የመሬት ችግር ከመፍታት ልትጀምረው ትችላለህ እንዴ? ከላይ ወደታች ይኮና አይሆንም። የሚገነባው ከስር ወደ ላይ ነው ማለት ሌላ እንትን ከሌለ መሬት እንዲህ ካልተገለበጠች በስተቀር ከላይ ወደ ታች አይገነባም። ከታች ወደ ላይ ነው የሚገነባው። ከታች ወደ ላይ ስትገነባ ምንድን ነው ሰው መጀመሪያ መኖር ማለት የሚኖረው በስራ ነው ብሎ አምኖ ያንን የሚያስችል ኤንቫይሮንመንት ፍጠርለት ነው። እንዴት አድርገህ ትፈጥርለታለህ? የለም እኮ ነው። እኔ እንዴት ብዬ ልንገራችሁ? ሪሊ ይሄ እኮ የእብዶች ሀገር ነው። የስነ ልቦና በሽተኞች ነው። ሌላ ምንም I cannot explain it in any other language. What kind of government under what kind of circumstances would be legislating saying you can own a plot of land in a rural area but you cannot sell it? Why? ለምንድን ነው እንደዚህ? ለምንድን ነው አትሉ? ምን ምክንያት አለ? ስለዚህ
ሃውሲንግ ማርኬት ነው ለእንደዚህ አድርገህ ከፍተኸው ከዛ በኋላ እንደዚህ ስታደርገው ራሱ ላይክ ነው ሰው መቆጠብ ይጀምራል። ከዛ ሰው ከየት አምጥቶ ነው የሚቆጥበው? ላይክ ነው መጀመሪያ ሰው ስራ ማግኘት አለበት አይደለም? ሰው ስራ ማግኘት አለበት። ስራው ደግሞ መክፈል አለበት። ክፍያው ደግሞ አብሮ ኑሮ መርከስ አለበት። ኑሮ አስቤዛ ማለት ነው። አስቤዛ መርከስ አለበት። እነዚህ ነገሮች ሳታሟላ አሁን ይህን ሁሉ ብታወራ አይሰራም። ዝም ብለህ ነው የምትቀባጥረው። ለጊዜው ነገርኳችሁ እኮ አሁን የኮኦፕሬቲቭ ሀሳብ ምንድን ነው? አንተ በቃ አትገንባው፣ አንተ ገነባለሁ እያልክ ነው። ለኮኦፕሬቲቭ ስጠው። ኮኦፕሬቲቭ ራሱ ኬት ያምጣ ነው? ገብቷቸው ራሱ ልይ። ስለዚህ አይሰራም ነው። መጀመሪያ ልቀቀው፣ ውጣና እንዴት ሰለቸኝ በእውነት ማለት የምሮጥበት መሳደብ መራገም ቋቀስ ይላችሁ ማለት ነው። እና አይሆንም ነው። ስለዚህ ወጥቶ ሰው ኪስ ገንዘብ ገብቶ ሰው ኪስ ሲጠራቀም አውቶማቲካሊ ካፒታል ትፈጥራለህ። አሁን ሰው ኪስ ውስጥ እንዴት አድርገህ ነው የምታጠራቅመው? መጀመሪያ ራሱ ከሚበላው ከሚጠጣው ከምናምኑ ካልተረፈው እንዴት አድርገህ ነው ሴቪንግ ፑል ፈጥረህ ሴቪንግ የምትፈጥረው? የሴቪንግ ፈጠርክ ማለት ሊኩዊዲቲ የምትፈጥረው። ሰው እየኖረ ነው ወይ? ተውት የገጠሩን ህዝብ። እኔ እኮ ሰዎች እውነቴን ነው የምላችሁ፣ እኔ ላይክ ነው ዴፕዝ አናሊሲስ ቢሰራ እኮ እኔ ላይክ ነው በቀን 3 እየበላ እየኖረ ነው ወይ? በቀን 3 ያልበላ ሰው 2 እየበላ ይቆጥባል? ከዛ 2 እየበላ እንዴት አድርጎ ነው የገጠሩ ህዝብ መሬት ኪራይ የሚከፍለው? እንግዲህ ራሱ ይሄ ነው የትኛው ሪፖርት እንደሆነ ባላቅም ከ20 እስከ 60 ብር ነው የሚከፍለው ነው። ከ40 እስከ 60 ብር በሄክታር። ለምንድን ነው አቅም የለውም ነው። እና ይቆጥባል ቤቱ እንደዚህ ይሆናል። ኧረ አይሆንም፣ ዝም በላችሁ ነው። ምንም አይሆንም። The government should initiate reforms to remove main blockage from the housing finance system ማለት ነው። ቤትን በብድር የቤትን ችግር ለመፍታት የብድር ስርዓቱ ያለበትን ማነቆ ማንሳት አለበት። ቤዚክ ኢንስቲትዩሽን needs to be in place for the market to effectively manage risk in price housing. NB should expand its banking supervision activities and government should introduce measures to increase transparency in the flow of market information and hence the confidence in the real estate and construction sectors. ይሄንን እያደረገ እኮ ነው ፋንክሽናሊ። አሁን ሄዳችሁ እኔ ነው ላይክ ነው አሁን ለምሳሌ ብትሄዱ የሚባሉትን ነገሮች እያሉ ነው። ህጉም ይላል፣ መስሪያ ቤቶቹ የሚባሉትን ነገሮች ለመስራት ይሞክራሉ፣ ባንኮቹ የሚባሉትን ነገሮች ለማድረግ ይሞክራሉ፣ ሪፎርም ለማምጣት ይሞከራል። ይሄው ማለት ዶላሩን አውጥቶ 100 ምናምን ብር እንደሚያስገባበት እያወቀም አገር በቀል ኢኮኖሚ ማሻሻያ ብሎ ይተገብራል። ግን አይሰራም። ስለማይሰራ ማለት በምኞት ሀገር አይመራም። Banks and MFIs need access to long-term capital as well as support to go down market. ባንኮችና ኬት ያምጡ ነው? ሎንግ ተርም ካፒታል ኬት ይምጣላቸው ነው? ባንክ በለው ብሔራዊ ባንክ በለው ማለት የንግድ ባንኮቹ በላቸው፣ ማይክሮ ፋይናንሻል ኢንስቲትዩሽኖቹ በላቸው፣ የውጭ ባንኮቹ በላቸው፣ ብሔራዊ ባንኩ በለው፣ የገንዘብ ሚኒስቴር በለው፣ የሀገር ውስጥ ገቢ ሚኒስቴር በለው፣ የጉምሩክና ቀረጥ ምናምን ሚኒስቴር በለው፣ ህዝቡ ሲኖር ነው የሚኖሩት።
ህዝቡ ገንዘብ ሲኖረው ነው እነሱ ገንዘብ የሚኖራቸው። ሀገሪቱ ውስጥ ኢኮኖሚያዊ መብት ሲኖር ነው ገንዘብ የሚኖረው። ኢኮኖሚያዊ እንቅስቃሴ ሲኖር ነው ገንዘብ የሚኖረው። በሽተኛ አእምሯቸው የአእምሮ በሽተኞች ላይክ ነው የአማኑኤል አምልጦ የወጡ ሰዎች ህገ መንግስት ጽፈው አገር አዋቅረው አስቀምጠዋል። ድሃውን እዛ ያስለቅሱታል ገጠር፣ ይሄኛውን እዚህ በኑሮ ችግር ያሰቃዩታል በጻፉት እና እነዚህ ሰዎች እንደዚህ አድርገው ይዘው ባለበት ሁኔታ ጥቃቅንና ማይክሮ ፋይናንሶቹ ይስሩ፣ የውጭ ባንኮቹ ይስሩ፣ አምጣና አስገባችሁ፣ ምንም አያመጡም። ምንም ላይክ ነው ቤስቲን ማምጣት አይችሉም። እና ምን አይነት ምክር ነው ላይክ ነው? ችግሩ ግልጽ ነው ግን ጤና ያለው ሰው እኮ ሲኖር ሰው ናቸው እንደነዚህ። Households should be encouraged to leverage their savings, and government should support the creation of specialized housing finance products to meet ሰዎች እዚህ ሀገር ህዝቡም መንግስትም የት ጋር እንደተሳሳተ ካልገባው ራሱ ነው የምላችሁ። አይ ቲንክ ላይክ ነው አማካሪ ወርልድ ባንክ፣ አይኤምኤፍ፣ ወሬቨር አውሮፓ ዩኒየን ምናምን ዝም ብለው ነው ላይክ ነው አው የሚሉት ነገር እኮ ሰብስታንስ የለውም። አለም ሰብስታንስ አለው ግን እንዴት ልበላችሁ፣ ህዝቡ ለምን ይርበዋል? ኬክ አይበላ ለምን ይርባችኋል? ምግብ ገዝታችሁ አትበሉም ወይ? አሁን ሆቴል እኮ እንዴት ልበላ፣ እንደዛ ነው ሊትራሊ እያሉ ያሉት። ጥሩ ሆቴል ቢከፈት እኔ አሁን አንዳንዴ ምን አስባል፣ አዲስ አበባ ውስጥ አሁን ፉድ ኮርት አለመኖሩ አይገርማችሁ? በጣም ከሚገርመኝ ነገር እንደሆነ ብላል ማለት የሆነ ምስቅልቅል ያለ አሁን ለምሳሌ አንድ ሰው ምሳ መብላት ቢፈልግ ከተማ ውስጥ ነው የምላችሁ የሆነ ስታንዳርዳይዝድ የሆነ ቦታ ሄዶ ስታንዳርድ የሆነ ምግብ አግኝቶ በአቅሙን ያገናዘበ ኢንዱስትሪያላይዝድ ሌቭል የሆነ የምሳና የቁርስ ብሎም የራት አቅርቦት አለመኖሩ እኔ ይገርመኛል። ማለት ስታንዳርዳይዝ አድርጋችሁ ብትፈጥሩት በከተማው አንድ ሰው ዝም ብሎ ነው ላይክ አንድ ሰው ቁጥር እንደዚህ ያለ ከሚከፍት ነው ብላችሁ አሁን ቁም ነገር እንደው ህዝቡን በልቶ እንዲያድር በተለይ አሁን ላይክ ነው ወርከር የሆነውን ሰው ሰራተኛ የሆነውን ሰው ምናምን ሴንተር የሆኑ ቦታዎች ላይ መርጣችሁ ሳፋ ያለ አዳራሽ ላይ እንደ ኢንዱስትሪያል ፓርኩ ማለት ነው ፓርክ ነገር የፉድ ኮርት ፈጥራችሁ ብታቀርቡለት እኔ ገብቷቸው በርካሽ ምሳውን በልቶ እንዲሄድ ላይክ ነው ለምሳም ለራትም ለቁርስም የሚቻል ይመስለኛል። እና እኔ አንዲት ሰው አላሰበውም ብዬ አስባለሁ። አሁን እነሱ የሚመክሩት እንደሱ ነው። አሁን ፉድ ኮርት ብታቋቁሙ እና ፉድ ኮርት አድርጋችሁ ሼድ ምናምን ብታደርጉት ገብቷቸዋል። ላይክ ነው ማብሰያው ምናምን አድርጋችሁ ኢኮኖሚክስ ኦፍ ስኬል ስለሚኖረው እዛ ጋር አብስሎ ምናምን ዋጋውን በርካሽ አቅርቦ እንደዚህ ብሎ ይሰራል አይነት ነገር ነው የሚሉት። አዎ ይሰራል። ግን ስንት ሰው ነው ፉድ ኮርት የምታበላው አዲስ አበባ ውስጥ? እኔ ላይክ ነው ኦፕሬሽናል ከሆነው ሰው አንጻር ይህ ነው ላይክ ነው እንዴት ልበላችሁ ስራ ያለው ወይንም ደግሞ ትኑን ላይክ ነው ኪስ ውስጥ ገንዘብ ያለው ሰው ይፈልጋል አለም ፉድ ኮርቱ ኪስ ውስጥ ገንዘብ ያለው ኮንሲስተንትሊ የሚበላ እና ምግቡም ስታንዳርዳይዝድ ሆኖ ይህ ነው ላይክ ነው በፕሮፌሽን ላይክ ነው ስታንዳርዳይዝድ አድርገው ይሰሩታል። አሁን አይ ዶንት ኖ አንዳንድ ሰዎች ታያላችሁ አሁን እንዴት ልበላችሁ ያረጉታል። ታይም ይሰጡትና አንድ ምግብ ላይክ ነው አይ ዶንት ኖ ድሮ ቢዝነስ ኢንተርፕረነር ዲዛይን ነገር አለ ታይም አድርገው ምናምን ላይክ ነው ስትሪም ላይን ያደረጉትና ኤፊሽንት ይሆናል። ቴስቱ አንድ አይነት ይሆናል። እንትኑ ምናምን ኢንግሪዲየንቱ እንደዛ አድርገው ነው አይደለም አሁን KFC ምናምን ኬንታኪ ፍራይድ ቺክን
ወይ ማክዶናልድ ምናምን ስታንዳርዳይዝድ ይሆናል። ኬኤፍሲ የትም ቦታ ብትሄዱ ኬኤፍሲ ደሴም ነው ቴስቱ፣ ቺፕሱ፣ ምኑ ምናምኑ ማለት ነው። ፉድ ኮርትም ስታደረጉት እንደዛ ስትሪም ላይን ያደርጋል። ታረክሱታላችሁ፣ ያዋጣል፣ ይሰራበታል። ግን እንደዛ አድርጋችሁ ኬኤፍሲ መብላት የሚችለው ላይክ ነው ለመብላት ኬኤፍሲ ወይንም አሁን አዲስ አበባ ፉድ ኮርት ብትከፍቱ በየቦታው ማለት ሰው ሼዱን እየተከራየ ምግቡን ይሰራል እና ብራንዶች ይኖራሉ፣ ስፔሲፊክ ይሄዳሉ፣ ወዘተ ወዘተ ይሰራል። ግን ስንት ሰው ነው የምታገለግለው? በዛ በዋናነት በቋሚነት ውጭ የሚበላ ምናልባት ተቀጥሮ የሚሰራ ሰው ምናምን ምናምን ነው እንደዛ አይነት ነገር ሶሉሽን ልታመጣ የምችለው። ኢትዮጵያ ውስጥ ሰው ውስጥ ኪስ ውስጥ ገንዘብ የለም። ምን ነው አሁን ትልቁ ሜን ፕሮብለም ሰው ኪስ ውስጥ ገንዘብ የለም። ሰው ኪስ ውስጥ ገንዘብ ካለማ ማለት ገቢው ሶስት ቦታ እንደዚህ ተከፍሎ እዚህ ጋር ዝም ብሎ የሚወጣ ወጪ ማለት ነው ላይክ ነው ኤክስፐንደብል የሆነ መኒ ካለ አሁን ይሄ ሁሉ የምታወራው ነገር ይሰራል። ይሄ በሌለበት ግን ወይንም ሰው የምሳ ብር በሌለበት ሁኔታ በአዲስ አበባ ውስጥ እንዴት አድርገን በአንጻራዊነት ስታንዳርዳይዝድ የሆነ ፒያሳን በላኸው፣ 4 ኪሎን በላኸው፣ ቦሌን በላኸው፣ የትን በላኸው ጣዕሙ ተመሳሳይ የሆነ ዋጋው ተመሳሳይ የሆነ ስለዚህ ላይክ ነው እንትኑን ሰፕላይ ቼኑን ጠብቆ ከግብርና ከሚወጣበት ጋር የተያያዘ ስለዚህ ኢንዱስትሪያል ስኬል የሆነ ምናምን ከዚህም የተነሳ ሪዝነብል በሆነ ዋጋ በጣም በቀነሰ ዋጋ ብዙ ሰው ማብላት የሚችል ምናምን እንትን አመጣለሁ ብለህ ብታወራ ምን ትርጉም አለው? ሰው ያስፈልገዋል ነው። እና እኔ አይሰራም ባይነኝ ነው ሀሳቤ ግልጽ ነው። ስለዚህ ሰው ብድር ላይ ገንዘብ ይቆጥብ ታበረታተዋለህ ምናምን ቢኖረውማ ይቆጥባል እኮ ነው። ስትቆጥቡ ደስ አይላችሁ ማለት አሁን አካውንት ኖሯችሁ ዝም ብላችሁ 1,000 ብር 2,000 ብር 3,000 ብር ያለ ሲጨምር ስታዩት እኮ ያስደስታል። ማይፈልግ ሰው እኔ ናቹራሊ ሰው በባህሪው ሀብት ስለሚወድ ገብቷቸዋል። በባህሪው ሁላችንም የሆነ ነገር ስለምንፈልግ የሚጨምር ነገር ማንም አይፈልግ ሰው አለ። ግን እንዴት አድርጎ ይጨምርለት ነው እኮ ገና ሲገባ ብሩ በመጣበት ፍጥነት ብትንትን ብሎ ይወጣበታል። ኦፍኮርስ በሌላ ሀገርም እንደዛ ነው። ግን ብትንትን ብሎ በሌላ ሀገር ሲወጣ ወደ ቤት የሚሄዳለ፣ ወደ ትራንስፖርት የሚሄዳለ፣ ወደ ምግብና ወደ ልብስ ምናምን የሚሄዳለ። እኛ ሀገር ወደ ቤት የሚሄደው እችን የምታክል ነች። ወደ ምግብ የሚሄደው ይህን የሚያክል ነው። ወደ ልብስ የምትሄደው በአጠቃላይ እንደው ካልተሳሳት ያው መንገድ ላይ ያድራል ሰው ማለት ባይቻልም ወደ ቤት እችን የምታክል ወደ ሌሎች ነገሮች ይሄንን ትልቁን ምግብ ምናምን የሚወስድበት የዚህ ሀገር ችግር ድህነት እንደሆነ የረሱት ይመስላሉ። ምን አይነት እይታ እንደሆነ የሚገርም ነው። ስትሬንዝኒንግ ሴክተር ገቨርናንስ ይላል እንግዲህ ፈርጁን አስተዳደር ወይም አገዛዝ ማሻሻል ነው። For a paradigm shift to occur, a new kind of housing sector governance needs to be instituted, one that facilitates the market and deploys its limited public resource to address market failures. መንግስት ወደ እንትኑ ወደ ቀደም እንዳለው ነው ገቨርናንስ ስታይልን ቀይረውና ቤት አምራች ቤት አቅራቢ ከመሆን ወጣና አንተ የጎደለ ሞይ ይሁን አመለስም የሚላችሁ እኮ ነው። እኛ መቼ ገበሬው እንትኑን እናስወጣውና እንዳለን የጎደለውን እንምላ ነው። የጎደለውን እንምላ ብለህ ስትነሳ የዚህ ሀገር ችግሩ ምንድን ነው? የጎደለውን እንምላ ብለህ ስትነሳ የሚጎድል አይደለም የሚኖረው፣ ምንም ነው የማይኖረው። ገብቶች አሁን ለምንድን ነው ኢህአዴግ እዚህ ውስጥ ገብቶ ወይም ኢህአዴግን በለ ፎር ላክ ኦፍ ቤተር ተርም ቢኮዝ ዝም ብሎ ቆዳውን ነው የሚቀያየረው እንጂ ራሱ ነው። እና ችግሩ ምንድን ነው? ችግሩ ምንም የለም ነው። እዚህ ሀገር ምንም የለም። ስለዚህ ምንም በሌለበት የጎደለ መሙላት የሚባል ነገር አይደለም ያለው። ገብቷቸዋል። ስለዚህ ችግሩ ምንም ከሌለ እንዴት ነው ካፒታል የሚፈጠረው ብለህ እውቀት ያስፈልጋል። ምንም የለም ግን
ላይክ ነው። የትኛውንም ቢዝነስ እና ምናምን መጽሐፍ አንብቦ ወይ ምናምን በሉ ምንድን ነው የሚባለው? መሬት ሲደመር ጉልበት ሲደመር ካፒታል፣ በአማርኛ ልጸፈው ካፒታል። እነዚህ ሶስቱ ናቸው ማለት መሬት አንዱ ሀብት ነው። ከዛ ጉልበት፣ የሰው ጉልበት ማለት ሌበር የሚባለው ነገር ነው። እነዚህ ሁለቱ ተቀላቅለው ካፒታል ይፈጥራሉ። ከዛ እነዚህ ሶስቱ ተቀላቅለው ካፒታል ይፈጥራሉ። በሀገር ደረጃ ካፒታል የሚፈጥር ምንም የለም ብለህ ስትል መሬት ግን አለን አይደለ? ሌበር አለ። መሬት ስንል ብዙ ነገር ነው መሬት ማለት። ሌበር ስንል የሰው የሚሰራ አቅም ያለው እንትን የሚል ሰው አለ። እነዚህን አጋባቸው በመቃብሬ ላይ ነው። ለምን እነዚህ እንደዚህ ተጋብተው ሀብት ይፈጠር ማለት ምን ማለት ነው? ቡርዥዋ ይፈጠር ማለት ነው። ቡርዥዋ ይፈጠር ማለት ነው። አንተ ጠብህ ከቡርዥዋ ጋር ነው ወይስ በሀገር ደረጃ ከገባንበት የድህነት አዘቅትና ባዶነት ነው? ሰው መጥላት ምን ያደርግልሃል? እንደ መንግስት እንደ ህዝብ ነገርኳችሁ። ሰው ባያዝድ ነው ናቹራሊ ማለት ሁላችንም እንቀናለን። ገብቷችኋል? እንደሚባለው ሰው ሁሉ ምኞቱም ቢኖር ኖሮ ዓለም ድብልቅልቅ ነው የምትወጣው አይደል? ሁላችንም ዋይልድ የሆነ ብዙ ዲዛይር አለ። ግን ህግ፣ አቅም ምናምን ምናምን ወስኖን በስነ ስርዓት እንኖራለን። እና መሬት፣ ጉልበት ይቀላቀሉ እና ካፒታል ይፍጠሩ። እቺ ካፒታል ደግሞ ትውጣና እንደገና እነዚህን መሬት፣ ጉልበት፣ ካፒታል የሚለውን ነገር እያደረገች ራሷን ታባዛ። አንተ እዚህ ውስጥ አትግባ። ራሱ መሬቱ እግዚአብሔር የፈጠረው ነው። ጉልበቱም ሰው ራሱ ነው። መሬቱ የተፈጥሮ ጸጋ ነው። እንደው እግዚአብሔር ማለት ካልፈለግ መሬቱ የተፈጥሮ ጸጋ ነው። ያንተ አይደለም። አልፈጠርከው፣ አልጠፈጠፍከው። ጉልበቱም ሰውየው የራሱ ነው። በልቶ ያመጣው ውስጡ ተፈጥሮ መለኮት የሰጠው ጉልበት ነው። እነዚህን ይሄ ሰውዬ ሚክስ ያርግና ካፒታል ይፍጠር። ካፒታል ሲፈጠር ይሄ ትልቅ ካፒታል እየፈጠርክ ትሄዳለህ። ይሄንን ነገር ለመረዳት ምን ማለት አለባችሁ መሰላችሁ? ሁላችንም እኩል ነን። ሀገር የጋራ ነው። መብት ሁላችንም አለን። ሁላችንም የምንጋራው ግዴታ አለ። በህግ በታች እናድራለን። ከዛ በተረፈ ነው አውትካሙን በተቻለ መጠን መልክ ለማስያዝ እንሞክራለን። ነገር ግን በዚህ ሂደት ውስጥ በጣም ባለጸጋ የሆኑ ሰዎች ይፈጠራሉ። መካከለኛ የህብረተሰብ ክፍል ይፈጠራል። ከዚህ የሚንጠባጠቡ ድሆች ይፈጠራሉ። ግን ተደምሮ ሲታይ በተሻለ ሁኔታ የሰዎችን ህይወት ያሻሽላል ብሎ የነፃ ገበያ ስርዓትን፣ የነፃነት ዲሞክራሲን፣ የህግ የበላይነትን ለመቀበል የሚያስችል ለዛ የተሰናዳ ለዛ የተኮተኮተ ያንን ሳፕ ማድረግ የሚችል እንደ ስፖንጅ መጦ መረዳት የሚችል ስነ ልቦናዊና አእምሯዊ ውቅር ይፈልጋል። ያ ግን የለንም ነው። እንደዛ አይነት የሚያስቡ ሰዎች በኢትዮጵያ ታሪክ ባለፈው ከ1966 እስከ 2000 አሁን ስንት ነው? 17 አልተፈጠሩም፣ የሉም። ስለዚህ ሊያስቡ አይችሉም። አሁን እዚህ የምትላቸውን ነገሮች ውጡና ገቨርን አድርጉ ምናምን ምናምን እነሱ ስለገለክ ነው። ካፒታል እንዴት እንደሚፈጠር አያውቁም። እኔ ፈጥረዋለሁ ነው። ራሳቸው ሰው አደራጅተው፣ ራሳቸው መሬት አመቻችተው፣ ራሳቸው ጉልበት አምጥተው፣ ራሳቸው ካፒታል ፈጥረው ምናምን ያ ነገር የሚያስከትለውን አሉታዊ ተጽዕኖ ፕሪዲክት ኢማጂን ማድረግ አይችሉም። ያደጉበት ነርቸር የተደረጉበት የመጡበት ፍልስፍና በመደብ ትግል አስተሳሰብ የተወጠረ እንደዚህ ያለ ተነል ቪው ነው ያላቸው። ማለት በቃ አረንጓዴና ምንድነው ጥቁርና ነጭ ነው ዓለም።
በዝባዥና ተበዝባዥ ነው። ጨቋኝና ተጨቋኝ ነው። ገብቷቸዋል። ትምክተኛና ምንድነው ጠባብ ነው። እንደዚህ አይነት ነው። ዓለም እንደዚህ ዳይኮቶማይዝድ የሆነች ነች። ስለዚህ እኛ ከተጨቋኙ ወገን ነን፣ እኛ ከተበዝባዡ ወገን ነን፣ እኛ ከተጎዳ ወገን ነን። ከዚህ ወገን ሆነን ያኛውን ወገን እንጨቁነዋለን፣ እንደዚህ እናደርግና ፍትሐዊ ዓለም እንፈጥራለን በሚል በመሮ በመዶሻ በካስማ በካቦ በምን ተጎብትቶ ከጭንቅላታቸው ላይ አልወድቅ ያለ የኋላ ቀርነት ምሽግ አለ አእምሯቸው እና እንዴት አድርገህ ነው ይህንን የምትፈታው ነው? ይሄ እኮ ትውልድ ተበላሸ ላይ ነው። የከሸፈ ትውልድ የለም ነው። ከዚህ የምትወጣው ብቸኛው መንገድ ነው። ይሄ ምክር እነሱን አይመልሳቸው። እንዴት ልበላችሁ? በደንብ ከፍተኛ ምሽግ ሰርቶ የተቀመጠ ጠላት ላይ በክላሽ ጥይት በኮንክሪት እንደዚህ ማለት ነው ወደ 3 ሜትር የሆነ የኮንክሪት ግድግዳ የሰራ ምሽግ ላይ በክላሽ ምሽጉን ብትመታው ይሆናል? አይሆንም። በላፊንጋስ አስተኝተ ፍቃሪ ዛታ እንደ ቡጢ አውጥተ ምሽጉን ተቆጣጥረ ሲነቁ አይ በቃ ተቀይረዋል። አሁን እንትን ነው፣ የነፃነት ዴሞክራሲ ነው፣ የገበያ ስርዓት ነው ምናምን። እስካሁን ስላገለገላችሁ እናመሰግናለን። ይኸው ጡረታ፣ ይኸው መኪና፣ በቃ ዞር በሉ ቁጭ ካልቀጠልክ በስተቀር የሚሆኑ ሰዎች አይደሉም አሁን። ስለዚህ ፓራዳይም ሽፍት እንዲመጣ ይላሉ። ፓራዳይም ሽፍት እኔ እንዳልኳችሁ እንግዲህ ፓራዳይም ሽፍት ይህን ነው ሊያመጣ የሚችለው። ህገክራሲ እዚህ ሀገር ካልተተገበረ አሁን የምታዩን የቤት ችግር፣ የዕዳ ችግር፣ የስራ አጥነት ችግር፣ ከገጠር ወደ ከተማ የሚደረግ መርህ አልባ ፍልሰት ወዘተ ወዘተ ኢትስ ኢምፖሲብል ቱ ሶልቭ፣ አይቻልም፣ መንገድ የለው እና ኒው ካይንድ ኦፍ ሃውሲንግ ገቨርናንስ ኒድስ ቱ ቢ ኢንስቲትዩትድ። አይሰሙም እንዴት ላይ although the urban land sector has undergone reforms which represent a step in the right direction, market-based land delivery requires a strong organizational capability in urban local governments. ገርማቸዋል። ሪፎርም ተካሂዷል ብለው እኮ ነው የሚያምኑት። የሊዝ አዋጁ ሪፎርምድ ሆኗል ብለው ነው የሚያምኑት። እና ራሱ ዓለም ባንክ ራሱ እንትኑን ምን ታረጉታላቸው? የአሜሪካኖች ነው አይሆኑም ነው ራሳቸው ዓለም ባንክ ራሱ። For the housing sector, government entities at all levels need to be reviewed in terms of their capacity and effectiveness at enabling market to work. የቤትን ገበያ በተመለከተ የተለያዩት የመንግስት አካላት ላይክ ነው አቅማቸውና ውጤታማነታቸው መመርመር አለበት። አሁን እኮ ችግሩ እንዴት አድርገህ ነው የምትመረምረው? ሊመረመር እንዳይመረመር አድርጎ እኮ ነው መንግስት ራሱ። እኔ ትክክል ነኝ፣ ፐርፌክት ነኝ፣ ልሳሳት አልችልም የሚል ፓርቲ እኮ ነው። ታውቃላችኋል? ላይክ አሁን ለምሳሌ የሶሻሊስቶች አስተሳሰብ ፓርቲው አይሳሳትም እኮ ነው መርሃቸው፣ አይሳሳትም። ላይክ ነው የድሮ ቀል ነበር። አለቃዬ ልክ ነው። አለቃዬ ከተሳሳተ ማለት ስለ አለቃ ሲባል አለቃዬ ልክ ነው፣ ልክ ነው። መርህ 1። መርህ 2 አለቃዬ ከተሳሳተ አለቃዬ ልክ ነው። ስለዚህ even if I think that he's wrong, he's right. To begin with, he's right. First ልክ ነው ሲጀምር ልክ ነው፣ ሲቀጥል ከተሳሳተም ራሱ ልክ ነው በሚል ነው። ስለዚህ ስህተት ራሱ ስህተት ነው ብለው አይሉም እኮ አላወቋቸውም። እና አይሆንም ነው most important relevant government bodies need to work in a coordinated fashion to ensure that there are no breakage or blockage along housing value chain. እዚህ ጋር ላውቃው 37ኛውን በ38ኛው እንገናኝ። ስለሰማችሁኝ አመሰግናለሁ።